አንበሳ ባንክ የስፖርት ዘገባ አጋራችን ነው። ከልብ እናመሰግናለን። በታዳጊ ወጣቶች የምዘና ውድድር በኦሎምፒክ ስፖርቶች የአማራ ክልል 40 የወርቅ ሜዳሊያዎችን በማግኘት ቀዳሚ ሆኖ አጠናቋል። በውድድሩ 165 ታዳጊዎች ወደ ስፖርት አካዳሚዎች እንዲገቡም ተመልምለዋል። ቴዎድሮስ ኃይለየስ ታዳጊዎች ልማት ለኢትዮጵያ ከፍታ በሚል መሪ መልእክት ላለፉት 8 ቀናት በአዳማ ከተማ ሲከናወን የቆየው የታዳጊዎች ምዘና ውድድር ተጠናቋል። በዚህ ውድድር ከሁሉም ኢትዮጵያ ማዕዘናት የተሰባሰቡ 3000 ታዳጊዎች በ15 ስፖርት አይነቶች ሲፎካከሩ ቆይተዋል። ይህ ውድድር በታሪክ ለመጀመሪያ ጊዜ በዚህ ዕድሜ እርከን የተከናወነ ነው። በዚሁ የውድድር መድረክ የተገኙ ተሳታፊዎችም ውድድሩ ለቀጣይ የስፖርት ህይወታቸው ትልቅ ፋይዳ እንዳለው ለአማራ ሚዲያ ኮርፖሬሽን ተናግረዋል። እኔ ለምሳሌ በዚህ ዕድሜ ይሄን ውድድር ስወዳደር ተወዳድሬ አንደኛ ሁለተኛ ስወጣ በቃ እኔ አላማዬን ከፍ አድርጌ ለሀገሬ መጣር ነው የምፈልገው። አጠቃላይ ውድድሩ በጣም ምርጥ ነበር። በጣም ብዙ ፉክክር የታየበት ውድድር ነው እና በዚህ እድሜ ክልል ውድድሩ ስለመምጣቱ በጣም ጥሩ ነው። ታዳጊ ስፖርተኞችን ብዙ ከዚህ አሉ፣ በጣም የሚችሉ ፕሮፌሽናል ተጫዋቾች አሉ። እናም ታዳጊ ላይ በመሰራቱ በጣም ትልቅ እድል አለን። በመዝጊያው መርሃ ግብር በክብር እንግድነት የተገኙት በባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴኤታ አቶ መክዩ መሐመድ ለወጣቶችና ለሴቶች የተዘጋጀው የምዘና ውድድር በታላቅ ድምቀት መከናወኑን አንስተዋል። ይህ ውድድርም ለታዳጊዎች ክህሎታቸውን እንዲያሳዩና ወደ ተለያዩ ክለቦች እንዲዛወሩ እድል የፈጠረ እንደነበረም ተናግረዋል። ለታዳጊዎች ወደ ክለብና አካዳሚዎች እንዲዛወሩ ከፍተኛ እድል ይፈጥራል። በሌላ በኩልም የምዘና ውድድሩ በክልሎች መካከል ያለውን መልካም ግንኙነት የሚያጎለብት የአዘጋጅ ከተማን ኢኮኖሚ ያነቃቃ የስፖርት ቱሪዝምን የሚያስፋፋ አጠቃላይ የስፖርት እንቅስቃሴ ያነቃቃና ለማህበረሰቡ እንደ መዝናኛነት ያገለገለ የስፖርት መድረክ ነበር። በውድድሩ በ10 አይነት ስፖርቶች የተሳተፈው አማራ ክልል በኦሎምፒክ ስፖርቶች 40 ወርቆችን በማስመዝገብ ቀዳሚ ሆኖ አጠናቋል። ክልሉ በወቅታዊ ሁኔታ ውድድር ሳያካሄድ በምዘና ውድድሩ ላይ ቢገኝም ውድድሩን በውጤታማነት ቋጭቷል። የተካሄዱት በ15 የስፖርት አይነት ነው። እኛ ግን የተሳተፍነው በ10 የስፖርት አይነቶች ናቸው። እንግዲህ አማራ ክልል ያው በወቅታዊ ችግሮች ምክንያት የውስጥ ውድድር አላደረግንም። ነገር ግን ከከተማ አስተዳደሮች ከዞኖች እና በየአካባቢው ከሚገኙ አሰልጣኞች ጋር በመገናኘት ፌዴሬሽኖች የራሳቸውን ስፖርት ተወዳዳሪዎችን እንዲመርጡ በማድረግ ነው እንግዲህ እዚህ ውድድር ላይ የተሳተፍነው ማለት ነው። ውድድሩ የመጨረሻ ቀን በእግር ኳስ ማዕከላዊ ኢትዮጵያ ደቡብ ምዕራብ ኢትዮጵያን 1-0 አሸንፎ የወርቅ ሜዳሊያ ወስዷል። በፍጻሜው ዕለት በተከናወነ የአትሌቲክስ ውድድርም በ200 ሜትር በወንዶች የአማራ ክልሉ አትሌት መታገስ መንግስቱ ወርቅ ሜዳሊያ ሲያገኝ የአብስራ በቀልና ብርሃኑ ታከለ ከኦሮሚያ ክልል ሁለተኛና ሶስተኛ ደረጃን ይዘው አጠናቋል። በሴቶች ደግሞ ኦሮሚያ ወርቅና ብር ሲያገኝ ሲዳማ ነሐስ አግኝቷል። በዚሁ የታዳጊዎች የምዘና ውድድርም 165 ታዳጊዎች ወደ ስፖርት አካዳሚ ለመግባት ተመልምለዋል። በማስቀጠል ትናንት በተለያዩ ቦታዎች የጎዳና ላይ አትሌቲክስ ውድድሮች ሲደረጉ ኢትዮጵያውያን አትሌቶችም ድል ቀንቷቸዋል። በስፔን ሲቪያ በተደረገ የማራቶን ውድድር ኢትዮጵያውያን አትሌቶች አሸንፈዋል። በ41ኛው የሲቪያ መድረክ በወንዶች ከ200 በላይ ታዋቂ አትሌቶችም ተሳትፈዋል። በውድድሩ ኢትዮጵያውያን አትሌቶች ሹራ ኪታታና አስራር ሄሬዲን ፉክክር አስደናቂም ነበር። ሁለቱ አትሌቶች እስከ መጨረሻው አንገት ለአንገት ተፋጠውም ገብተዋል። አሸናፊውን ለመለየት ቴክኖሎጂ ባስፈለገበት ውድድር ሹራ ኪታታ ቀዳሚ ሆኖ ገብቷል። ሆኖም የሁለቱም ሰዓት በተመሳሳይ 2 ሰዓት ከ3 ደቂቃ ከ59 ሰከንድ ሆኖ ተመዝግቧል። የሲቪያ ማራቶን 3ኛ ፈጣን ሰዓት ባለቤትም ሆነዋል። ደጀን ኃይሉ 3ኛ ደረጃን ሆኖ ሲያጠናቀቅ እስከ 10ኛ ደረጃ ከወጡት መካከል 8ቱ የአረንጓዴ ቢጫ ቀዩ ፍሬዎች ናቸው። በሴቶች ፊንላንዳዊት አሊስ ቤኖስቲ ስታሸንፍ የመጀመሪያ የማራቶን ተሳትፎዋን ያደረገችው ኢትዮጵያዊቷ ሙላቷ ተክሌ 3ኛ ሆናለች። በባርሴሎና ግማሽ ማራቶን ውድድርም ሀጎስ ገብረሕይወት አሸንፏል። ግማሽ ማራቶኑን ለመጨረስ 58 ደቂቃ ከ5 ሰከንድ ፈጅቶበታል። በሚያዝያ ወር የመጀመሪያ ማራቶን ሩጫውን ለሚያደርገው አትሌት ውጤቱም አበረታች ሆኗል። ከ2015 ጀምሮ እየተተገበረ ያለው የጤናና ሰውነት ማጎልመሻ ስርዓተ ትምህርት ተማሪዎችን ብቁ ዜጋ ለማድረግ አስተዋጽኦ እንዳለው መምህራን ተናግረዋል። ስርዓተ ትምህርቱ ውጤታማ ሆኖ እንዲተገበር
ግብዓት እያሟላ መሆኑን ደግሞ የአማራ ክልል ትምህርት ቢሮ ገልጧል። አንተነህ ተስፋዬ በትምህርት ቤቶች ውስጥ የሚሰጠው የሰውነት ማጎልመሻ ትምህርት አዲስ ስርዓተ ትምህርት ተቀርጾ እየተተገበረ ይገኛል። አዲሱ ስርዓተ ትምህርት በአማራ ክልል በከፍተኛ ትምህርት ተቋማት ምሁራን አማካኝነት ተቀርጾ በአዲስ መልክ እየተተገበረ ይገኛል። ከ2015 ዓ.ም ጀምሮ ይህ አዲስ ስርዓተ ትምህርት ከአንደኛ እስከ ኮሌጆች ባለው የትምህርት እርከን እየተተገበረ ነው። አተገባበሩ ምን ይመስላል ስንል የስፖርት መምህራንን ጠይቀናል። እዚህ በፊት ሲሰጥ የነበረው ፕራክቲካሊ በጣም ይወደድ በንድፈ ሐሳብ ወይም በቲዮሪ ትምህርት ደግሞ ያን ያህል ትኩረት የማይሰጠው ነበር። አሁን ግን ክሬዲት አወሮችም ተሻሽለው የፕራክቲካል ትምህርትም በደንብ እየተሰጠ በንድፈ ሐሳብ በተግባርም እየተሰጠ ያለ ነው። በፊት ላይ የተግባር ይበዛ ነበረ። አሁን ግን ሁለቱን አካቶ መጥቷል። ሳይንስ አለበት። ስለዚህ ክላስ ላይ በደንብ ሳይንሱን ከተማሩ በኋላ ነው ተግባሩን የሚሰሩት። ስለዚህ አሁን ይቀላል ማለት ነው። ምክንያቱም የሚሰሩትን ስራ ክላስ ላይ ያውቁታል። ይህን ተከትሎም በተለይ ደግሞ አዲሱ ስርዓተ ትምህርት ተቀርጾ ተግባራዊ ከተደረገ ጀምሮ ምን አይነት ለውጦች እየተደረጉ ይገኛሉ? ከዚህ በፊት ከነበረው ምናልባት ከተማሪዎች ፍላጎትና እንትን አንጻር ካልሆነ በስተቀር ከሳይንስ አንጻር አሁን የተሻለ ነው። ከፕራክቲካል አንጻር ግን ከዚህ በፊት የነበረው የመማር ማስተማር ሂደት የተሻለ ነው። ልጆችም ማወቅ አለባቸው ጥቅሙን። ከዛም ወጥቶ ደግሞ እነሱም ትምህርት ቤት ላይ ብቻ አይደለም የሚሰራ ከሰፈርም መስራትም ስለሚችሉ ጥቅሙን ሳይንሱን ቢያውቁ መልካም ነው። ስለዚህ አንድ ክላስ ሳይንስ ቢማሩ ውጭ ላይ ጥቅሙን ስለሚያውቁት ራሳቸው መስራት ይችላሉ ማለት ነው። በአማራ ክልል ትምህርት ቢሮ የጤናና የሰውነት ማጎልመሻ ትምህርት ባለሙያ አቶ ጌታነህ መንግስት አዲሱ የሰውነት ማጎልመሻ ስርዓተ ትምህርት ተማሪዎችን ወደ ተሻለና በቀጣይ ብቁ ከማድረግ አንጻር ምን አስተዋጽኦ እያደረገ ነው ስንል ጠይቀናል። ጽንሰ ሀሳብ አለ፣ በተግባር የሚሰሩ አሉ። እንዴት እንደሚሰሩ ፕሮሲጀሮችን ነው እንዴት እንደሚሰሩት ፕሮሲጀሮችን ነው የሚያሳየው። ሳይንሱን ነው የምታስጨብጠው፣ ጠቀሜታውን ነው የምታሳየው፣ አላማውን ነው የምታሳየው። ስለዚህ ላይፍ ሎንግ ነው። ስፖርተኛ እንዲሆኑ የማድረግ ብቻ ሳይሆን በህይወት ዘመናቸው በማንኛውም በሚሰማሩበት የስራ መስክ ሁሉ ጤናማና በአእምሮም በአካልም የዳበረ ፈጣን ጠንካራ ትውልድ ከመፍጠር አንጻር ነው የሚቃኝ። ትምህርቱ ውጤታማ በሆነ መልኩ እንዲሰጥ የክልሉ ትምህርት ቢሮ በተለያዩ ግብዓቶች ለማገዝ እየሰራ ይገኛል። ትምህርቱ እንደተጀመረ መጽሐፍ ይዘው አልነበረም የጀመሩት። ሶፍት ኮፒ ይዘው ነው መማር ማስተማሩ የተጀመረው። በተወሰኑ ወራት በኋላ ግን ያው ህትመቱ ተጠናቆ ተማሪውም የመማሪያ መጽሐፍቱን አስተማሪውም የመማሪያና የማስተማሪያ መጽሐፍቱን በእጁ ይዞ ያስተማረበት ሁኔታ ነው ያለ። የሰውነት ማጎልመሻ መምህራንን አቅም ለማጎልበትም የተለያዩ ስራዎች እየተሰሩ መሆኑን ያመለከቱት አቶ ጌታነህ መንግስት ለመምህራን ስልጠናዎች መሰጠታቸውን ገልጸዋል። በክልል ደረጃ የአሰልጣኝነት ስልጠና ከዞኖች መርጠህ ትሰጣለህ። ዞኖች ደግሞ ሄደው በወረዳቸው ከዛ በትምህርት ቤትና በክላስተር ይሰጣሉ። ስለዚህ አሁን በትምህርት ቤት ደረጃ የሚሰጥ ስልጠና አለ፣ በክላስተር ደረጃ የሚሰጥ አለ። ወረዳዎችና ዞኖች በሚያመቻቸው አግባብ የተሰጠበት ሁኔታ ነው ያለው። በአማራ ክልል ትምህርት ቢሮ የጤናና የሰውነት ማጎልመሻ ትምህርት ባለሙያ አቶ ጌታነህ መንግስት አዲሱ የሰውነት ማጎልመሻ ትምህርት በከፍተኛ ትምህርት ተቋማት ተሳትፎ ያደረጉበት እንደነበር ተናግረዋል።